አብርሽዬ ማለት ነው ሻንጣ ውስጥ ያለው ዳይመንድ ነው እንዴ? ለምንድን ነው ሻንጣውን አስቀምጠ በተረጋጋ ልብ ሚስት ናት አይደል? ሩታ እቅፍ አድርገ አንገት ክስር ክትት አድርገ የልብ ትርታዋን ለምንድን ነው የማታዳምጠው? ይኸው ሩታውን እንደዚህ የሆነችው እቅፍ አድርገ የልብ ትርታዋን ብታዳምጥ የምትረጋጋ ልጅ ናት። ሲቀጥል ደግሞ ተረጋግተ ልታወራት ይገባል። ሌላው ደግሞ ሩታ ለራስሽ ጊዜ ስጪ። አሁን አንቺ እርጉዝ ነሽ። ራስሽ የምትንከባከቢበት ራስሽ የምትጠብቂበት ጊዜ ነው። ሩታዬ መናደድ መባሳጨትም ላንቺ አይጠቅምሽም እና ሲቀጥል እንግዲህ ያው አብርሽም ቤተሰቦቼ እውነቱን ጠይቀዋለች ከነፂ ጋር። አይ ነፂ የምትባይ ልጅ የስራሽን ይስጥሽ፣ ሌላ ምንም አልልም። የሰውን ትዳር ለመበጥበጥ ጉድጓድ ቆፍራችሁ የምትመጡ ሴቶች እውነት እግዚአብሔር የስራችሁን ይስጣችሁ፣ ሌላ ምንም አልልም። እና ዛሬ እንግዲህ በመሀል አናዳኝ ነው፣ የእውነቴን ነው የምላችሁ። እሷ በመጣችሁ ነው እና አብርሽን ጠይቃው ነበረ። ነፂም ቡታጀራ አግኝታታለች ስትለው ማለ ጌታ ማለ በመድኃኒዓለምን ነጽ የተባለች ሴት አላገኘውም ቡታጀራ ላይ ያለ ይሄ ልጅ እንግዲህ አሁን እንግዲህ ሩታ መረጃም አለኝ እያለችው ነው፣ አሳየኝም እያለ ነው። ግን እንዴት ነው መታሳያ? አብርሽ አንተ እኮ አልተረጋጋም፣ ምንም አልተረጋጋም። ሻንጣውን ለምንድን ነው ማታስቀምጠው? ቅፍ አድርጋት፣ አንገት ስር ክትት አድርጋት፣ የልብ ትርታዋን አዳምጣት። ሲቀጥል ደግሞ ሩታ እንደምትነጫነጨው እርግዝናውም ነው፣ እርግዝናውም የመጀመሪያም ያነጫነጫ ልትረዳት ይገባል። ሴት ልጅ እኮ እቅፍ አድርገዋት ሽጉጥ ሲያደርጓት ሁሉን ነገር ትረሳለች። እግዚአብሔርም ቤተሰቦቼ፣ አብርሽ ግን ምንም ሊረጋጋ አልቻለም። በቃ ሻንጣውን ይዞ ወደ ቡታጀራ ሊሄድ። ቡታጀራ ያለው ጉዳይ ሁለታችሁም አይደል እንዴ? እዚህም ያለው ጉዳይ እኮ ሁለታችሁም ነው እንዴ? እዚህ ያለውን መጀመሪያ ልጅቷ እንደምትሆንበትን ችግር ፍታ፣ አረጋጋት፣ የልብ ትርታዋን አዳምጣት፣ ሽጉጥ አድርጋት። ከዛ በኋላ ቡታጀራው ይደርሳል። አቤልም ደግሞ በመሀላችሁ ተሰቃየ፣ ተንገላታ። እግዚአብሔር የሚያሳዝን ልጅ ነው። እና እንግዲህ ቡታጀራ እኔም ሄዳለሁ አንተም ትሄዳለህ በመባል እንግዲህ ጦርነቱ ኃይለኛ ነበር ዛሬ ሩታና አብርሽ ማለት ነው። እሷም ሻንጣዋን ሰብስባ በሌላ መኪና ሄዳለሁ እሱም ሄዳለሁ በማለት እንግዲህ ያው ሁለቱንም ያረጋጋው እንግዲህ ይሄ ሚስኪን ልጅ መሀላቸው ላይ ገብቶ ወደዚህም ወደዛም እያለ ነው እንግዲህ ያረጋጋቸውና ሁለቱም ያው ከቡታጀራ ቀርተዋል። ያው አብርሽ ምሏል። ከዚህ በኋላ ይሄን ነገር ትናንት ነገ ነፂ ቤት ድረስ መታ ነገሩን አውቀው ከዛ በኋላ ቡታጀራ የተባለ የሁለቱን ጉዳይ በተባለ ነገር ላይ አብርሽ ድጋሚ ወደ ቡታጀራ እንደማይሄድ በንዴት ምሎም ነው ማለት ነው የሄደው ቤተሰቦች የተቀመጠው እና ሁለቱም ዛሬ ከቡታጀራ ቀርተዋል ማለት ነው። እና አብርሽ ሩታን እውነት ልትረዳት ይገባል፣ ልታዳምጣት ይገባል። የልቧን ትርታ እንደባል ረጋ ብለ ይደርሳል። እዛ ያለው እዚህ ያለው ነገር ከዛ ይበልጣል እንዴ? የሁለታችሁን ጉዳይ አይደል ቡታጀራ ያለው። ሲቀልጥ ደግሞ ሩታይም አንቺም ተረጋጊ የኔ ቆንጆ፣ ሰከን በይ የኔ ውድ፣ ረጋ በይ እስቲ። በፊት ብዙ ነገር አዳምጠዋለሁ፣ እየጮህም ሲናገር ሌላ ነገር እንዳይፈጠር ብዬ በትዕግስት አዳምጠዋለሁ። አሁን ግን ያ ጊዜ አብቅቷል ነው የምትለው። በቃ ያዳምጠኝ ቦታ ሊሰጠኝ አልቻለም። ትናንትና ንገሪን ስልሽ ለምን ትናንት አልተረዳኝ? ትናንት ሩታ ስታለቅስ ነው ያለችው አለ ያመሸችው። እንዴት አድርጌ ላናግርሽ? አንቺ የሌላ ነገር የበለጠ ይፈጠራል ብዬ ስለፈራው አልጠየኩሽም። ለምን ትናንት ሳልጠየከኝም ነው እሷ። ስለዚህ አዎ ሴት ልጅ ናት አብርሽዬ። ሩታ እንዲህ መሆኗም ልክ ናት እያልኩ አይደለም፣ ግን ደግሞ አንተም እንደ ሴት እንደ ወንድ እንደ ባል እንደዚህ ሻንጣ ይዘህ ሄዳለሁ አሁን ካልነገርሽኝ ወይ ንገሪኝ ወይ ሄዳለሁ ሳይሆን መፍትሄው ሴት ልጅ ናት። ሸጎጥ አድርገህ ምንድን ነው ሚስቴ፣ እስኪ ምን ሰምተሽ ነው ምን አይተሽ ነው ብትላት ሩታ ገና ድሮ ውሃ ሆናለች አይደል እንደ ቤተሰቦች። ምክንያቱም ሴት ስለሆንኩኝ የሴትን እንትን አውቀዋለሁ ስሜትም ማለት ነው። እልህ ተያይዞ ደግሞ ትዳር አይሆንም። ሲቀጥል ደግሞ መተማመን ነገር አለ። ሩታዬ አንቺም ከነፂ በላይ አብርሽን ልታምኚ ይገባል። ወዶና ፈቅዶ እስካገባሽ ድረስ ወደሽና ፈቅደሽ አምነሽ እስካገባሽ ድረስ እሱን እንጂ ነፂ ማመን የለብሽም። እንደዚህ ከሆነማ ያም እየመጣ መረጃ አለኝ እንቺ እያለ የቆየ የተዘጋ ምንም ለእናንተ ማይጠቅማችሁ ግን ትዳራችሁ ላይ አደጋ የሚፈጥር ነገር እያመጣ ሁሉም ህይወታችሁን ይረብሻልና መተማመንን የመሰለ ነገር የለም። ያለበዛ ግን ትዳር ላይ መተማመን ከሌለ ከባድ ነው። አንቺም ልታምኚ ይገባል። ምሏል እኮ ጌታን ቤተሰቦች አብርሽ ምሏል። እኔ ነፂን ቡታጀራ አላገኘዋትም ብሎ ገብርኤልን አላገኘዋትም አለ። ከገብርኤል መቼም የሚበልጥ የለም አይደል ብሎ ምሏል። ስለዚህ አንቺም ከነፂ በላይ ከሶስተኛ ወገን በላይ ባልሽን አጠገብሽ ላይ እሱን ልታምኙ ይገባል። ሲቀጥል ደግሞ በትዳራችሁ ላይ መተማመን የሚባለውን ነገር አለ። አብርሽ ደግሞ እኛን አትውቀሰን። የእውነት እኛ አላጠፋንም አብርሽዬ። እኔ እንደራሴ ሚስትን እቀፍ አድርጋ አንገት ስር ክትት አድርጋ የልቧን ትርታ አዳምጥ። ከዛ ውስጡ ያለውን ሁሉ ትነግራለች።
ከዛ ችግራችሁ ይፈታል። እና እንግዲህ ዛሬ ቤተሰቦች ሁለቱም ቡታጀራ እንሄዳለን ብለው ኃይለኛ ግብግብ፣ ኃይለኛ ጦርነት፣ አብርሽ የያዘው ሻንጣ ዳይመንድ የያዘ እስከሚመስል ድረስ ወና አስቀምጥ እሱን አንጠልጥሎ ቡታጀራ እየመጣሁት ጉዳይ አለ መሄድ አለብኝ ንገሪኝ፣ እኔ ነፂን አላገኘዋትም ሌላም ማስረጃ ካለች ስልክሽን አንጭ ቻርጅ ላድርግልሽ ስላት እምቢ አለች። ስልክሽን አንጭ ልኝ ስላት እምቢ አለች። ስለዚህ ምን አይነት ማስረጃ ነው ያለሽ? እኔ ነፂን አላገኘዋትም። ከእኔ ነፂን ነው ወይ የምታምኒ? ሶስተኛ ወገን እኔ ነፂን በፍጹም አላገኘዋትም፣ ገብርኤልን አላገኘዋትም በማለት እሱ አሁን ቅር ስለሆነች ያነጫነጫታል። እንደ ሴት ስታስቡ የመጀመሪያዋም ነው፣ ስሜቱም አለ። ስለዚህ አንተ ደግሞ እንደ ባል ኃላፊነትን መወጣት አለብህ። ምንድን ነው እንደዚህ የምትሆነው? ለምን እንደዚህ ሆነች ብለን ቀስ አርጋ አጠገብ ለጠፍ አድርገ እንደ ባል ልታጽናናት ይችል ችግሯን ልታዳምጣት ከዚህም የበለጠ ምናልባት የሆነ ነገር ውስጧ ሊኖር ይችላል እኮ ግን አንተ ጊዜ ሰተ ጠጋ አርገ ብታናግራት ብዙ ነገሮች መፍታት ትችላላችሁ። ደግሞ ወጣቶች ናችሁ። እና ቤተሰቦች የዛሬው እንግዲህ ቪዲዮ እንደዚህ አይነት ጦርነት ነበረ። ያው ሁለቱም ያው ቡታጀራ እሷም በሌላ መኪና ሄዳለሁ ብላ አዙኝ ልቀቁኝ ብላ ያው ቀርታለች ሩታ፣ እሱም ያው ቀርቷል። ግን እዛ ቡታጀራ ያለውን ጉዳይ ከዚህ በኋላ ላሄድ ምሏል ማለት ነው። በቃ ግን ነገ ነፂ እንዲያገኟት ደግሞ ቃል ገብቷል። እሱ ነፂ ቤት ድረስ እንድትመጣ ማለት ነው። እና በነገራችን ላይ እሱ ራሱ ቀስ አድርጎ እኮ አብሬክ ሊሂድ ካለችው እኮ ቀላል ነገር ነበር እኮ አብርሽዬ። ነገሩን እኮ አንተም ነህ ያካበርከው። አብሬ ሊሂድ ካለች ካላመነሽ እናይ ብለ ቀስ አድርገ መኪናውን እየነዳ ይዛት እንድታምን ማድረግ ትችላለህ፣ እችን ልጅ ማለት ነው። እና ብቻ ከባድ ነው። በተረፈ በማላችሁ እግዚአብሔር ይግባ። እንደ ነፂ ያሉትን ደግሞ የሰውን ትዳር የሚበጠብጡ እየመጡ ከኋላ ባለፈ ታሪክ የሰውን ትዳር የሚበጠብጡ ሴቶችን ደግሞ እግዚአብሔር የያዛቸው። እውነት እኔ ነፂያውን ያናዳኛለች ጌታም ቤተሰቦቼ። እና ለማንኛውም አንዳንድ ኮሜንቶች ደግሞ ደስ ብሏችሁ ሩቷን አብርሽን የምጠሉ አላችሁ፣ የምትሳደቡ ዩቱበር መሆናችሁ ለምናው ገብታ አትለማመጣት እያላችሁ የምትሉም ሴት ሆናችሁ በሴት ላይ የምትፈርዱም አላችሁ። እውነት እንደናንተ ያለውንም እግዚአብሔር የያዘው ማለት ነው። በኮሜንት የምትሳደቡ ልጆች አላችሁ። እናንተ ደግሞ በትክክል ሩታና አብርሽን የምትጠሉ፣ በተለይ ሩታን የምትጠሉ፣ ሩታ እንዴት እንደምትሳደቡ ዩቱብ የምትሰሩ ነውር ነው። የእውነት ነውር ነው። ለወደደችው ነው መስዋዕት የከፈለችው። ምንም ልታደርግች ልጅ ምንም አስነዋሪ ነገር አላረገችም፣ ምንም ነገር ማለት ነው። እና ለማንኛውም በማላቸው እግዚአብሔር ግባ። ቤተሰብ ቅመሞች እናንተን በያላችሁበት ሰላማችሁ ጤናችሁ ይብዛ። የዛሬው ቪዲዮ ይሄን ይመስል ነበር ማለት ነው። አመሰግናለሁ የኔ ወዶች።